ሊምረኝ ሽቶ ነው እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድቅ እንደ ሰው መሽከጣኝ ረሂም ታግሶ ሙሂቡ ከሚነግስበት። ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ብዝት ይበልልኝ ያላችሁበት የዓለም ዳርቻ ውድ ቤተሰቦቼ። ኢንሻአላህ እንግዲህ ዛሬ በአዳዲስ ቪዲዮዎች መጥቻለሁ። በመጀመሪያ ግን የድምጽ ጥራቱ ይቅርታ ጠይቃለሁ፣ ሁሌም እንደምለው ማለት ነው። ያው ያለውበት ቦታ ትንሽ አስፋልት ዳር ስለሆነ ነው እና ዛሬ እንግዲህ እና ሀይሚዬ እና ብሩኬ ማለት ነው ደስ በሚል ቪዲዮ መጥተዋል። ብቻ ግን ነገርየው አልገባኝም ማለት ነው። እስቲ ግልጽ አርጉልኝ። ልጅ አቅፋ ነው ሀይሚዬ ወይስ አሻንጉሊት ነው የሚለው ነገር ትንሽ ጥርጣሬ ውስጥ ከቶኛል ማለት ነው ውድ ቤተሰቦቼ። እና ህፃን ልጅ አቅፋለች ሀይሚዬ ማለት ነው። የማን ልጅ ነው እንዴ? ይሄ ነገር ምንድነው? ጠጋ እያሉ እኮ ነው እነዚህ ልጆች። እኛ ሰርግ እየጠበቅን እነሱ ልጅ እያቀፉ እየመጡብን እኮ ነው። ሆ አልሰሜን ግባ በለው አለ ሀገራችን ሰው። እና ውድ ቤተሰቦቼ ሌላው ነገር እንግዲህ ሩታዬ ማለት ነው ወደ ቤተሰቦቼ ሄዳለሁኝ እያለች ነው ማለት ነው። እሱንም እንግዲህ ማርክ ይዞታል ማለት ነው። ነገራቸውን የያዘው ትልቁ ሽማግሌ እንግዲህ ማርክ ነው። በጣም እናመሰግናለን ማርክዬ፣ ትልቅ ሆንልን። የልጅ ትልቅ ነህ አንተ ሁሌም ቢሆን ማለት ነው። እና በጣም ደስ ይላል። ከመጀመሪያ ጀምሮ በጣም ለብዙ ጊዜ እሱ እየታገለ ነው። እነሱ ታርቀው ባናያቸውም እሱ ግን ከመልፋት ወደ ኋላ አላለም ማለት ነው። ለምን? እሱ መጀመሪያም ብዙ ነገር ነው የደረሰበት። እንዳየነው ሚዲያ ላይ ብዙ ነገር ነበር። ግን ደግሞ አላህ እንደ ሰው አይደለም፣ ታሪክን ይቀይራል ማለት ነው። ታሪኩን ቀይሮለት በሌላ ልጅ ካሰው እና እሱ የሚፈልገው የኔ አይነት ነገር እንዳይደርስባችሁ ባካችሁ፣ መለያየት በኔ ብቃ እያለ ነው ማለት ነው። በጣም ብዙ ጊዜ ለማስታረቅ ትግል የሚያደርገው ማርኬም ማለት ነው። እና ማርኬም ቱ በጣም የልጅ አዋቂ ነህ፣ አላህ ይጨምርልህ ነው የምልህ። እኔ ሁሉ ነገር የምሰራቸው ነገሮች ሁሉ ደስ የሚሉ ናቸው። እናትህን የምታከብር፣ ለእናትህ የምታደርገው ነገር ከምንም በቃ ከአንዳንድ እኔ ላንተ ቃል የለኝም ማርኬም ማለት ነው። እና እሱ ነው ከመጀመሪያ እስከ መጨረሻው እንግዲህ ለማስታረቅ ቀና ደፋ እያለው እንግዲህ ፈጣሪ ብድርን ይክፈልህ ላለሁኝ። ሌላው ነገር እንግዲህ በጣም ብዙ እየሰማን ነው፣ ብዙ እያየን ነው። እንግዲህ ጥሩ ነገር እንደምንሰማ ተስፋ አደርጋለሁኝ እላችኋለሁ ውድ ቤተሰቦቼ። ወይ አባ ሊምረኝ ሽቶ ነው እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድቅ እንደ ሰው መሽከጣኝ ረሂም ታግሶ ሙሂቡ ከሚነግስበት